ከሁሉ አስቀድሜ የኢትዮጵያ አየር መንገድ ግሩፕ በአማራ ክልላዊ መስተዳደር በምስራቅ ጎጃም ዞን በደብረ ማርቆስ ከተማ ዙሪያ ገንብቶ ያጠናቀቀውን አዲስ የአውሮፕላን ማረፊያ በሚያስመርቅበት መርሃ ግብር ላይ ለመገኘት ስለመጣችሁ በኢትዮጵያ አየር መንገድ ግሩፕና በራሴ ስም ልባዊ ምስጋናዬን በታላቅ አክብሮት አቀርባለሁ። የኢትዮጵያ አየር መንገድ ግሩፕ ይህንን አውሮፕላን ማረፊያ ገንብቶ ለደብረ ማርቆስ ከተማና የአካባቢው ነዋሪዎች የአየር ትራንስፖርት አገልግሎት መስጠት በመቻሉ የተሰማውን ታላቅ ደስታ እየገለጽኩ ለእናንተም ለነዋሪዎች እንኳን ደስ አላችሁ እላለሁ። የኢትዮጵያ አየር መንገድ ለደብረ ማርቆስ ከተማ የበረራ አገልግሎት ይሰጥ የነበረው ከ50 ዓመታት በፊት ጀምሮ የነበረ ሲሆን አየር መንገዱ ዳይ6 የሚባሉትን አውሮፕላኖች ከአገልግሎት ውጭ ሲያደርግ በረራው ላለፉት 20 ዓመታት በላይ ተቋርጦ ቆይቷል። ዋናው ምክንያት አየር መንገዱ ለሀገር ውስጥ በረራ የመደባቸው አውሮፕላኖች ትላልቅ በመሆናቸውና በጊዜው የነበረው የደብረ ማርቆስ አውሮፕላን ማረፊያ እነዚህን ትላልቅ አውሮፕላኖች ለማሳረፍ ስለማይችል ነበር። በዚህም ምክንያት የአካባቢው ህብረተሰብ ወደ አዲስ አበባ ለመጓዝ ሲፈልግ አድካሚ የሆነውን የአባይ ወንዝ ሸለቆ በማቋረጥ 300 ኪሎ ሜትር በመኪና መጓዝ ብቸኛ አማራጭ ሆኖ ቆይቷል። ዛሬ አዲስ አበባ ወይም ባህር ዳር ከአንድ ሰዓት ባነሰ ጊዜ ውስጥ ደህንነቱና ምቾቱ በተጠበቀ የአየር ትራንስፖርት መጓዝ ችላችኋል። የዘመናት ጥያቄያችሁም መልስ አግኝቷል። እንኳን በድጋሚ ደስ አላችሁ። ከጥቂት ሳምንታት በፊት ወደዚሁ ጣቢያ የሙከራ በረራ ሲጀምር በሳምንት 3 ብቻ በረራዎች ይበቃል የሚል ግምት ነበረን። ይሁንና በአሁኑ ሰዓት በቀን 3 ወይም በሳምንት 21 በረራ ደርሷል። ይህ የሚያሳየው ምን ያህል የታፈነ የአየር ትራንስፖርት ፍላጎት እንዳለ ነው። በደብረ ማርቆስ ታሪክ ውስጥ ልዩ ቦታ ባላቸው ንጉሥ ተክለ ሃይማኖት ስም የተሰየመው የደብረ ማርቆስ አውሮፕላን ማረፊያ መገንባት ለአካባቢው ህብረተሰብ የኢኮኖሚና ማህበራዊ እድገት ከፍተኛ ሚና ይኖረዋል። ኢንቨስተሮች ወደ አካባቢው እንዲመጡና አካባቢውን እንዲያለሙ አመቺ ሁኔታ ይፈጥራል። ቤተሰቦቻችሁ ከመላው ኢትዮጵያ እንዲሁም ከውጭ ሀገር መጥተው እንዲጠይቋችሁ ያስችላል። የውጭም ሆነ የሀገር ውስጥ ቱሪስቶች ወደ አካባቢው እንዲመጡና የአካባቢውን ተፈጥሯዊ መስህቦች እንዲጎበኙ ያስችላል። የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ 2400 ሜትር ርዝመትና 30 ሜትር ስፋት ያለው በመሆኑ በመደበኛነት ኪው400 አውሮፕላኖችን አስፈላጊ ሲሆን ቦይንግ 737 አውሮፕላኖች ማሳረፍ ይችላል። ግንባታው በተለያዩ ምክንያቶች ከ4 ዓመት በላይ የወሰደ ሲሆን የግንባታው ወጪ 1.4 ቢሊዮን ብር ነው። የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ባለፉት 8 የለውጥ ዓመታት ተገንብተው አገልግሎት መስጠት ከጀመሩት የሀገር ውስጥ አውሮፕላን ማረፊያዎች 5ኛው፣ ኢትዮጵያ ውስጥ ካሉት የሀገር ውስጥ አውሮፕላን ማረፊያዎች 25ኛው ሆኗል። በዚሁ የለውጥ ዘመን ግንባታቸው ከተጀመረው አዳዲስ የአውሮፕላን ማረፊያዎች መካከል ሌሎቹም 2ቱ ግንባታቸው በመጠናቀቅ ላይ ስለሆነ በቅርቡ አገልግሎት ይጀምራሉ። የኢትዮጵያ አየር መንገድ ከተልእኮዎቹ አንዱ የሀገራችንን የአቪዬሽን መሰረተ ልማት መገንባት፣ ማስፋፋትና ማዘመን ነው። ይህንን ተልእኮ ለማሳካት አየር መንገዳችን ከፍተኛ መዋለ ንዋይ በመመደብ በርካታ አዳዲስ የአውሮፕላን ማረፊያዎችንና የመንገደኛ ማስተናገጃ ተርሚናሎችን በመገንባት ላይ ይገኛል። እንዲሁም ዓለም አቀፍ የአውሮፕላን አገልግሎቱን ለማሳደግ በቢሾፍቱ ከተማ እጅግ ዘመናዊ የሆነ የአውሮፕላን ማረፊያ በመገንባት ላይ እንገኛለን። ዓላማችን ደህንነቱ የተጠበቀ አስተማማኝና ተደራሽነት ያለው የአየር ትራንስፖርት አገልግሎት በማቅረብ ሀገራችን እያካሄደችው ያለውን ፈጣን
ሁለገብ እድገት ማሳለጥ ነው። የንጉሥ ተክለ ሃይማኖት አውሮፕላን ማረፊያን ገንብቶ ያስረከበንን ኮንትራክተር የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽንን፣ ግንባታውን በአማካሪነት የተቆጣጠረውን ፕሮሚነንት ኢንጂነሪንግ ሶሉሽንን እንዲሁም ፕሮጀክቱን የመሩልንን የኢትዮጵያ አየር መንገድ መሐንዲሶችን በሙሉ ምስጋና አቀርባለሁ። የአውሮፕላን ማረፊያውን መሬት ነፃ አድርጎ መስጠትን ጀምሮ ግንባታው እንዲካሄድ ሁኔታዎችን ያመቻቹልንን የአማራ ክልላዊ መንግስትን የምስራቅ ጎጃም ዞን መስተዳደርና የደብረ ማርቆስ ከተማ አስተዳደር አመራሮችንም ከልብ አመሰግናለሁ። የኢትዮጵያ አየር መንገድ ግሩፕ ይህንን ሀገራዊ ተልዕኮ እንዲወጣ የጠየቅነውን ሁሉ ድጋፍ ያደረገልንን የኢፌዴሪ መንግስት በተለይም ክቡር ጠቅላይ ሚኒስትራችንና ምክትል ጠቅላይ ሚኒስትራችንን በኢትዮጵያ አየር መንገድ ግሩፕና በራሴ ስም ልባዊ ምስጋናዬን በአክብሮት አቀርባለሁ። በመጨረሻም ለምስራቅ ጎጃም ዞንና ለደብረ ማርቆስ ከተማ ነዋሪዎች፣ ለአካባቢው ተወላጆች በሙሉ እንደገና እንኳን ደስ አላችሁ። መጪው ጊዜ ለመላው ኢትዮጵያውያን የሰላም፣ የፍቅር፣ የእድገትና የብልጽግና ዘመን እንዲሆንልን እመኛለሁ። አመሰግናለሁ። በፓርቲያችን ብልጽግናና በመደመር መንግስታችን የአካባቢያችንን እና የህዝባችንን የዘመናት ጥያቄ የሆነውን የደብረ ማርቆስ የአውሮፕላን ማረፊያ ጥያቄ በተግባር ምላሽ በተገኘበትና የምረቃ በዓል ላይ እንኳን አደረሳችሁ እንኳን ደህና መጣችሁ ለማለት እፈልጋለሁ። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ ደብረ ማርቆስ ከተማ ለረጅም ዘመን የጎጃም ክፍለ ሀገር ማዕከል የነበረች ማዕከላዊ መንግስቱን ከኢትዮጵያ ሰሜናዊ ምዕራብ አካባቢ ጋር የምታስተሳስር ከተማ ነች። ደብረ ማርቆስ የክፍለ ሀገሩ መዲና የነበረች እንደመሆኗ መጠን የአካባቢውን ህዝብ ወግና ታሪክ፣ ባህልና ማህበረሰባዊ መስተጋብር መገለጫ የሆኑ ቁሳዊና መንፈሳዊ የሆኑ የህዝብ መገልገያዎች በውስጧ ከተማ የኖረች ከተማ ናት። ደብረ ማርቆስ ከአዲስ አበባ 300 ኪሎ ሜትር ከክልላችን መዲና ባህር ዳር 265 ኪሎ ሜትር መካከል የምትገኝ እና አሁንም የምስራቅ ጎጃም ዞን ማዕከል ሆና እያገለገለች ያለች ከተማ ነች። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ ደብረ ማርቆስ ዛሬ እንደመረቅነው ዘመናዊ የአየር ማረፊያ ባይሆንም እንኳ ከዛሬ 30 ዓመት በፊት ቀደም ሲል ክቡር ዋና ስራ አስፈጻሚው እንደገለጹት የአውሮፕላን ትራንስፖርት አገልግሎት ተጠቃሚ የነበረች ከተማ ነበረች። ሆኖም ግን ባለፉት 30 ዓመታት ይሄው ኋላ ቀርና ልማዳዊ አገልግሎት እንኳ ተነፍጓት ቆይታለች። በአንጻሩ ደግሞ አካባቢው ከፍተኛ የሆነ የግብርና ምርት የሚመረትበት ሊለማ የሚችል እምቅ ሀብት የማዕድን ሀብት ያለው በተለይም ደግሞ የኮንስትራክሽን ማዕድን የበዛበት አካባቢ ነው። ከዚህ በተጨማሪ ይህንን የግብርና ምርት ወደ ማዕከላዊ ገበያ ለማቅረብና ከማዕከላዊ ገበያ ደግሞ የኢንዱስትሪ ምርቶችን ወደ ነዋሪዎቹ ወይም ወደ ሸማቾቹ ለማድረስ የሚደረገው እንቅስቃሴ እጅግ ከፍተኛ የሸቀጥና የምርት እንደዚሁም ደግሞ የሰው እንቅስቃሴ ያለበት አካባቢ ነው። በዚህ ምክንያት ባለፉት 30 ዓመታት የአካባቢው ህዝብ በማያቋርጥ ሁኔታ የአውሮፕላን ማረፊያ እንዲገነባለት ሲጠይቅ ቆይቷል። ሆኖም ግን ምላሹ አዎንታዊ አልነበረም። ይባስ ብሎም ከአዲስ አበባ ባለው በቅርብ ርቀት ምክንያት የየብስ ትራንስፖርት ብቻ አካባቢው እንዲጠቀም የሚያስገድድ በተለይም ደግሞ ከተፈጥሮ ጋር በተያያዘ የትራንስፖርት አገልግሎት ማግኘት እንደማይችል ከዛሬ 20 ዓመት በፊት በግልጽ ተነግሮት ተስፋ ቆርጦ የቆየ ህዝብ ነው። ምስጋና ለፓርቲያችንና ለመንግስታችን ይግባውና አስቀድሞ የነበረውን የተፈጥሮ ህግን ያህል የማይነካ የሚመስለውን ተስፋ የሚያስቆርጥ አሉታዊ ምላሽ ቀሪ በማድረግ እነሆ ዛሬ ለህዝባችን ይህን የመሰለ ዘመናዊ የአየር ማረፊያ ገንብቶ አስረክቦናል። ለአካባቢው ማህበረሰብ በድጋሚ እንኳን ደስ አለን እንኳን ደስ አላችሁ ለማለት ነው። በዚህ አጋጣሚ ህብረ ብሔራዊት ኢትዮጵያን ለመገንባት የኢትዮጵያን ሀገራችንን ብልጽግናን ለማረጋገጥ ሌት ከቀን በቢሮ ብቻ ሳይሆን በሁሉም የኢትዮጵያ አካባቢዎች በመገኘት
ለውጤት የሚተጉትንና ለዚሁ አውሮፕላን ማረፊያ ተግባራዊነት እውን መሆን ከፍተኛ አበርክቶ ላላቸውን ለነበራቸውን ለክቡር ጠቅላይ ሚኒስትራችን ከፍ ያለ ምስጋና በዚህ አጋጣሚ ለማቅረብ እፈልጋለሁ። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ ይሄ ዛሬ የመረቅነው የትራንስፖርት መሰረተ ልማት ፋይዳው እጅግ ብዙ ነው። ከፍተኛ የሆነ ግለሰባዊ፣ ማህበረሰባዊ ፋይዳም እንዳለው ሁላችንም እንገነዘባለን። እንደዚሁም ደግሞ ኢትዮጵያን የተጋመደች ኢትዮጵያን የበለጠ ለማስተሳሰር ማህበራዊ ትስስርን ለማቀላጠፍ በእጅጉ የሚያግዝ ነው። የሀገር ኢኮኖሚንም እንደዚሁ አካባቢው እንዲያበረክት በእጅጉ የሚያግዝ ነው። ይሄ ፍላጎት እውን እንዲሆን በአጠቃላይ ከክልሉ ከዞኑና ከአካባቢው ማህበረሰብ በዚህ አጋጣሚ ለማሳሰብ እንፈልጋቸው ጉዳዮች አሉ። የመጀመሪያው ጉዳይ ግንባታው የጥያቄው የህብረተሰቡ ተመልሷል። ወደፊትም የሚኖሩ ጥያቄዎች በፓርቲያችንና በመንግስታችን ታታሪነትና የጸና ፍላጎት ብዙዎቹ እንደሚተመለሱም እተማመናለሁ። ነገር ግን በእኛ በኩል በትልቁ መስራት ያለብን ጉዳይ አለ። ይሄው ምንድነው? የመጀመሪያው የአካባቢያችንን ሰላም በእጅጉ እንዲሻሻል ማድረግ ይኖርብናል። ብዙዎቻችን እንደምናውቀው በተለይ በአማራ ክልል ውስጥ ያለን አመራሮችና ምልዓተ ህዝቡ እንደሚያውቀው በአሁኑ ሰዓት በአማራ ህዝብ ጥያቄ ስም የየማሉ ህዝባችንን የሚያደናግሩ ከህዝባችን ጠላት ከሆኑ አካላት ጋር ከኢትዮጵያን ጠላቶች ጋር በማበር ህዝባችንን እያሰቃዩ የሚገኙ አሚኬላዎች በውስጣችን ተዘግዝገው ይገኛሉ። ይሄም ህዝባችንን በእጅጉ ለስቃይ እየዳረገ ይገኛል። ህዝባችን ቀደም ሲል እንደተገለጸው በዘራፊዎች በወንበዴዎች ንብረቱም ህይወቱም አደጋ ላይ ወድቆ ይገኛል። ይህንም በዋነኛነት መታገልና ማስወገድ ያለብን ደግሞ ከመንግስት ኃላፊነት በላይ የህዝብ ኃላፊነት ሆኖ ይገኛል። ስለዚህ ይህን መረዳት ይህን ተረድተን አካባቢያችንን ሰላም ማድረግ ይኖርብናል። ሁለተኛ የዚህ አየር ማረፊያ የመገንባት አንደኛው ምክንያት የምርትና የሰው እንቅስቃሴን ማቀላጠፍ በመሆኑ ምክንያት ለዚህ ሲባል ይህን የተመቸ የትራንስፖርት እንቅስቃሴ ከፍተኛ ምርት በማምረት በጥራትም በመጠንም ለሀገር ውስጥም ለዓለም ገበያም ለማቅረብ የሚያስችልን ምርት በሰፊው ወደ ማምረት እንድንገባ የሚያስገድድ ነው። ቀደም ሲል እንደተባለው የአካባቢው አርሶ አደር ብቻ ሳይሆን ባለ ሀብቶች ወደ አካባቢው መጥታችሁ የአካባቢውን እምቅ ሀብት የበለጠ በማልማት ህዝባችንና ሀገራችንን በምንጠቅምበት ሁኔታ አብረን መስራትም ይጠይቀናል። አሁን እየተገነባ ያለው ግንባታ ዘላቂ እንዲሆን ደግሞ የአካባቢው አመራር እና የአካባቢው ማህበረሰብ ጥበቃ ማድረግ ይኖርበታል፣ እንዲሻሻል ማድረግ ይኖርበታል። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራን፣ በመጨረሻም በዚህ ይህ የአየር ማረፊያ ተጀምሮ እስኪጠናቀቅ በጎ አስተዋጽኦ ያበረከቱ አካላትን በዚህ አጋጣሚ ማመስገን እፈልጋለሁ። በመጀመሪያ ደረጃ ቀደም ሲል እንደገለጽኩት የኢትዮጵያን መጻኢ ዕድል ለማሳመር የሀገሪቱን የመልማት ዕድሎች በመፈተሽና ግልጽ አቅጣጫ በማስቀመጥ ራሳቸው ባሪያነት ተግባሪም አስተግባሪም ሆነው ሌት ከቀን እየሰሩ ለሚገኙት እና በዚህ ኤርፖርት በእንዲህ አይነት ሁኔታ እውን እንዲሆን የማይተካ ሚናቸው ለተጫወቱት ለክቡር ጠቅላይ ሚኒስትራችን በድጋሚ ከፍ ያለ ምስጋና እንድታቀርቡልን እጠይቃለሁ። መቀጠል ፕሮጀክቱ በየጊዜው ያለበትን ደረጃ እለት በእለት እየተከታተሉ በየጊዜው የሚገጥሙትን የጸጥታ ችግሮችና መሰል ችግሮች በመፍታትና አፈጻጸሙን በመከታተል በመደገፍና በመምራት ጭምር በከፍተኛ ትጋት ለሰሩት ለክቡር ምክትል ጠቅላይ ሚኒስትራችን ለአቶ ተመስገን ጥሩነህ ከፍተኛ ምስጋና ለማቅረብ እወዳለሁ። ወንድማችን አቶ መስፍን ጣሰው ይሄ ፕሮጀክት እውን እንዲሆን ኦፕሬሽናል ስራውን በመከታተል ፋይናንስ በማድረግ በዋና ባለቤትነት ከስራ ባልደረቦቻቸው ጋር በመከታተልም ላደረጉት አስተዋጽኦ በአማራ ብሔራዊ ክልላዊ መንግስትም ከፍ ያለ ምስጋና ለማቅረብ እወዳለሁ። እንደተባለው ይሄ መሰረተ ልማት ስራ እንዳይደናቀፍ ሌት ከቀን ከሰሩት ወይም ደግሞ ሌት ከቀን ከሰሩ መሰሪ አካላት እኩያን አካላት በመከላከል የኮንስትራክሽን መሳሪያዎች ሰፊ የባለሙያዎች እንቅስቃሴ ከቦታ ቦታ እንዲኖር ለማድረግ የሀገር መከላከያ ሰራዊታችንና የክልላችን የጸጥታ ሰራዊት አመራሮችና አባላትም በዚህ አጋጣሚ ከፍ ያለ ምስጋና ለማቅረብ እወዳለሁ።
በአጠቃላይ የፕሮጀክት እዚህ እንዲደርስና ለምረቃ እንዲበቃ ላደረጋችሁ አካላት በሙሉ ከፍ ያለ ምስጋና ለማቅረብ እወዳለሁ። ክቡር የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ክቡር የክልላችን ርዕሰ መስተዳድር አቶ አረጋ ከበደ፣ እንዲሁም የትልቁ አየር መንገዳችን ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የደብረ ማርቆስ ከተማ ነዋሪዎች፣ ለዚህ ታላቅ ቀን ለሳቅ ለደስታ ስላበቃችሁ የተሰማኝን ልባዊ ደስታ ልገልጽላችሁ እወዳለሁ። መንቆረር ብርዳማ እንደሆነች የሚነገር ቢሆንም ዛሬ የዘመናት ጥያቄዋ ሲመለስላት ሰው ብቻ ሳይሆን ምድሩን በፀሐይ ስቆ ይታያልና ደስታው ከላይም ከታችም ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይህ ከባቢ ከረጅም ጊዜ በፊት መንቆረር ተብሎ ይታወቅ ነበር። በተለይም ደጃች ጎሹ ጥቂት መንደር በነበረችበት ዘመን የመንቆረር አስተዳዳሪ እንደነበሩ፣ በኋላም ወደ ከተማ ስታድግ ደጃች ተድላ ከፍ አድርገው በዚሁ መንቆረር ስም ሲያስተዳድሯት እንደነበረ ይነገራል። ኋላ ላይ የቀድሞ ራስ አዳል በኋላ ንጉሥ ተክለ ሃይማኖት ደብረ ማርቆስ ብለው ይህንን ከተማ ስሙን ግብሩን እሳቸውም ከሳቸው በኋላም ልጃቸው ከፍ አድርገው የጎጃም ክፍለ ሀገር መናገሻ የወሎና የወለጋ ድልድይ ሆና ለረጅም ዘመናት ስመጥር ታዋቂ ከባቢ ሆና መቆየቷ ይታወቃል። በተለይም የጎጃም ክፍለ ሀገር መገኛ በነበረችበት ዘመን በኢትዮጵያ ውስጥ ቀድመው ስልክ፣ ቴሌፎን፣ ቴሌግራፍ ከገባላቸው ከተሞች መካከል ደብረ ማርቆስ ግንባር ቀደም ነበረች። በ1950 ዓመተ ምህረት በኢትዮጵያ ውስጥ ከነበሩ 9 ሃይስኩሎች አንዱ ሃይስኩል የሚገኘው እዚህ ደብረ ማርቆስ ነበር። በኢትዮጵያ ደረጃ 9 ነበሩ፣ ከነሱም አንዱ እዚህ ይገኝ ነበር። በዚህ ሃይስኩል የተማረው ከፍተኛ ውጤት አምጥቶ ወደ አዲስ አበባ የመጣው ዛሬ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆነው አቶ መስፍን የተገኘው ከዚሁ ከተማ ነው። ለረጅም ዘመናት የኢትዮጵያን አየር መንገድ እንዲያገለግል መነሾ የሆነው ልጅ ሳለ ስትነሳ ስታርፍ የሚያት ዳሽ 6 በውስጡ ባኖረችው ምኞት መጨረሻ የዚያ መስሪያ ቤት አገልጋይ፣ አሁን ደግሞ እንደምታዩት ዋና ስራ አስፈጻሚና ተወልዶ ባደገበት ከተማ የሕዝቡን የዘመናት ጥያቄ ለመመለስ ስላበቃው አቶ መስፍን እንኳን ደስ ያለው ፈልጋለሁ። እውነት ለመናገር አቶ መስፍን ብቻ ሳይሆን ክቡር ተመስገን ጥሩነህ የምስራቅ ጎጃም ዞን አስተዳዳሪ ሆነው ሲያገለግሉ ከነበሩበት ጊዜ አንስቶ የዚህን የአየር መንገድ ጉዳይ በተለየ አንክሮ ያነሱ ነበር። ለረጅም ጊዜም እዚህ ቦታ ላይ ሲመላለሱ ከሚሰማቸው ከሚያሳዝናቸው ነገር አንደኛው የደብረ ማርቆስ አየር መንገድ ምላሽ ማጣቱ እንደሆነ በተደጋጋሚ ለኔም ጓደኞቻቸውም ያነሱ ነበር። እሳቸውም እዚህ አስተዳድረው አማራን አስተዳድረው አሁን የኢትዮጵያ ምክትል ጠቅላይ ሚኒስትር ሆነው በሀገር ደረጃ ስራ ለመምራት ስላበቃቸው እንኳን ደስ ያላቸውላቸው ፈልጋለሁ። ዛሬ በመካከላችን ባይገኙም የቀድሞ የኢፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን በተደጋጋሚ የዚህ አየር መንገድ ስራን በተመለከተ ሲያነሱልኝ ስለነበር እሳቸውም ምስጋና ይገባቸዋል።
እንደምታውቁት መደመር ወደ ኋላ መለስ ሲል መልካሙን የሚያወሳ የሚያስታውስ ስለሆነ አቶ ደመቀን ዘንግቶ አቶ ተመስገንን ቢያመሰግን ግማሽ ስለሚሆን ሙሉ እንዲሆን ሁሉንም በቅጡ በወጉ በስርዓቱ ማስታወስ ጠቃሚ ነገር ነው። በእነዚህ ሁለቱ አመራሮች ብቻ ሳያበቃ የክልላችን ርዕሰ መስተዳድርም እንደምታውቁት የዚሁ አካባቢ ሰው ናቸውና ከዚህ የተነሱ ሰዎች ሀገር እየመሩ ትላልቅ ተቋም እየገነቡ የህዝባቸውን የዘውትር ጥያቄ ለመመለስ ላለፉት ዓመታት ከፍተኛ ጥረት ሲያደርጉ ቆይተው ዛሬ ከህዝባቸው ጋር ከምድሪቱ ጋር መሳቅ ስለቻሉ ሁሉንም እንኳን ደስ ያላችሁ ማለት ፈልጋለሁ። ደብረ ማርቆስ በ1951 ዓመተ ምህረት በኢትዮጵያ ውስጥ ከነበሩ ሻል ካሉ 20 ከተሞች ተወዳድራ አንደኛ ወጣ ነበር። የዛሬ 70 ዓመት ገደማ ማለት ነው። ትንሽ ያንሳል። ዛሬ ደብረ ማርቆስ ከ20 ከተሞች ጋር ተወዳድራ ያንን የቀድሞ ክብሯን ለማግኘት የሚያስችል ቁመና ላይ ነች ወይ የሚለውን ጥያቄ ማንም ደብረ ማርቆስን የሚያቅ የሚወድ የሚቆረቆር ዜጋ ጥያቄ መሆን አለበት። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። ይህንን የመሰለ ምድር ይዘን መቼም እንዴት የሚያምር ሀገር እንደሆነ በውስጡ ያላችሁ ሰዎች ላይታወቃችሁ ይችላል። እንደዚህ ያለውን ለምለም ሀገር ይዘን ተግባብተን ተዋደን ሀገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉን የምንስብ መልካሙን የምንገፋ መሆን የለብንም። በዚህ ዘመን እውነት መስፈሪያዋ በእጅጉ ስለቀጠነ ኢትዮጵያ ውስጥ ያለው የዘር የመከፋፈል የጎጠኝነት የጽንፈኝነት እሳቤ እየተንሰራፋ እንዲመጣ አንዱ የእውነት መቅጠን ምክንያት ሆኖ ሊወሰድ ይችላል። ያ ባይሆን ኖሮ ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ከዚህ ከባቢ በላይ ከአፄ ዮሐንስ ጊዜ ዘመን ጀምሮ ከትግራዩም ከኦሮሞውም ከሌላውም ብሔር ተዋልዶ ተዋህዶ የኖረ ህዝብ ያለ አይመስለኝም። የጂኦግራፊ ቅርበት የራሱን አስተዋጽኦ ያደረገ ቢሆንም ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን ሰውን ስታስተሳስር እድገት ስታሳልጥ መኖሯ የማይታበል ሀቅ ነው። ይህንን ሀቅ ማስቀጠል አቅቶን በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። የተከበራችሁ የደብረ ማርቆስ ከተማ ነዋሪዎች፣ የአገር ሽማግሌዎች
ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን፣ ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። ዛሬ የአየር መንገድ ተመርቆ እንደተባለው በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ ፈልጋለሁ። ልማት በባህሪው ጊዜ ይፈልጋል። ይህንን የአውሮፕላን ማረፊያ ወሰን ማለት በማግስቱ ሰራን ማለት አይደለም። ወስነን እስከምናሳካው ጊዜ የሚጠይቀው የራስ የሆነ ሪሶርስ የራስ የሆነ ጊዜ አለ። በሀገራችን ሳይረግጡት አይሰበር፣ ሳይታገሱት አይበገር ይባላል። አንድ ጫጩት ከእንቁላል ውስጥ ጫጩት ሆና እንድትወጣ ሙቀት ያስፈልጋታል፣ ጥበቃ ያስፈልጋታል፣ ጊዜ ያስፈልጋታል። ስለፈለግን ብቻ አሁኑ እንቁላሉን ብንሰብረው በቂ ሙቀት ካላገኘች ጊዜ ካላገኘች ጫጩት አይገኝም። እንደዚሁ ልማት ትብብር ይፈልጋል፣ ጥበቃ ይፈልጋል፣ ጊዜ ይፈልጋል። ተሳክቶ ሲታይ ፍሬው ግን እንደዚህ ለምድርም ለሰማይም ሳቅ ይሆናል። ጊዜ ለሚመልሰው ጉዳይ፣ ትዕግስት ለሚመልሰው ጉዳይ፣ ትብብር ለሚመልሰው ጉዳይ መለያየት፣ መገዳደል፣ አጋጉል ልምምድ ባህላችን እንዳይሆን ኢትዮጵያ ጥንታዊት ታሪክ ጠገብ ሰላሙንም ጦርነቱንም የምታቅ ሀገር ነች። የጎደላት ልማት ነው፣ የጎደላት ብልጽግና ነው፣ የጎደላት መደማመጥ፣ መከባበር በታሪክ ላይ ቆሞ መልካም መልካሙን ወስዶ የቀረውን እየሞሉ ለልጆቻችን የተሻለ ሀገር ማስረከቡ ነው።
ችግር የነበረው። ያንን ወቅታዊ ችግር ለመፍታት በጋራ እንድንቆም በታላቅ ትህትና ጥሪዬን አቀርባለሁ። ዛሬ ደብረ ማርቆስ ተገኝቼ ትክክለኛ ስሜቴን ለእናንተ መግለጥ ባልችል ከጥቂት ዓመታት በፊት መጥቼ እንደተከልኩት ዛፍ ሳልተክል ብሄድ አጠቃላይ ምርቃቱ ሙሉ ስለማይሆን በጋራ ዛፍ በመትከል ሌጋሲን በመተው አንድነት እንዲበቅል እንዲያበብ እንዲያድግ በማድረግ የነገይቱ ኢትዮጵያ ለልጆቻችን የተመቸች እንድትሆን በጋራ እንድንተጋ እንድንሰራ ከመስራት ከመልፋት ከመድከም ውጪ ውጤት እንደማይገኝ እንድናምን አደራ እያልኩ ዛሬ በሆነላችሁ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ።